ተከሰተ? ክላስ መግባት አቆምኩኝ። ኦልሞስት አይ ቲንክ 6 ኮርሶች ነበሩ። 6ቱንም ኮርሶች ኖ ግሬድ አመጣ። ኤግዛሙ ላይ አልተቀመጥኩም ነበረ። ወጣ ከዩኒቨርሲቲ ምን ሆንክ? ከዛ ወደ ቤት አልተመለስኩም። ልጆች እስከሚመለሱ ድረስ አብሬያቸው እዛው ቆዩ አዲስ አበባ። እሺ። እዛው ዶርም እየገባው እየሸወድኩ ምን እያልኩኝ ቆየውና ልጆች ሲመለሱ አብሬ ተመለስኩኝ። አባተ ምን አሉ በዚህ ሰዓት? አላወቁም። ከዛ በፊት አዲስ አበባ ዩኒቨርሲቲ ያለው ህንድ ኤምባሲ የሚያወጣው አንድ ስኮላርሺፕ አለ። እሱን ስኮላርሺፕ ሞክሬ ጥሩ ፕሮሰስ ላይ እንደሆነ ያውቃል። እና ወደ ቤት ስመለስ ያን ስኮላርሺፕ ይሳካልኛል ብዬ ዊዝድሮ ሞልቼ ነው የመጣሁት። ፋይናሊ ግን ያኛውም ስኮላርሺፕ ሳይሳካልኝ ቀረ ብዬ ለሱ ዋሸሁት። ግን እጅግ በጣም ድንቅና ጀግና አባት ነበረ። ጊቭ አፕ ማድረግ አልፈለገም። እንደነገርኩ ዘበኛ ነው። ጎን ለጎን ደግሞ ይበይዳል። ለሊት ጥበቃ በሚሆንበት ሰዓት ላይ ቀን የብየዳ ስራ ይሰራል። ምጣድ ብየዳ ይሰራል። እና በአመት 80 ሺህ ብር እየከፈለን ለማስተማር ከኢትዮጵያ ወደ ቻይና ቻንዙ ተብላ የምትጠራ ከተማ ላይ የፔትሮሊየም ኢንጂነሪንግ ትምህርት እንዳጠና ደግሞ ላከኝ። ጎን ለጎን በሚያገኙት ገንዘብ አጠራቅመው ማለት ነው። በቂ አልነበረችም እሷ። ብዙ ዕዳ ውስጥ ገብቶ ነበረ። ላከኝ። አስታውሳለሁ እንደሆነ በሚሄድበት ሰዓት ላይ እጄ ላይ ያስቀመጠልኝ $100 ነበር። በቃ ልጄ ምንም ያኔ $100 ማለት ወደ 2500 ብር እንደዛ 25 ብር አይ ቲንክ እየነበረበት ሰዓት ነውና ምንም ማድረግ አልችልም ነው ያለኝ። በቃ ልጄ ያለችኝ እቺ ናት። እንግዲህ 1 አመት እንድኖርበት ነው ለምግብ የሰጠኝ $100። እግዚአብሔር ይርዳ እግዚአብሔር ይከተል ብሎ ያችን ብር ሰጥቶኝ ተለያየን። ጆይን አደረግኩኝ እዛ ቻይና ቻንዝ ዩኒቨርሲቲ ውስጥ። እዛም ለ1 አመት ያክል ቆየው። አካዳሚካሊ ውጤቴ ጥሩ ነው፣ ግን እዛ ደግሞ ሱሱ ባሰ። እኔ እኮ ያቆምክ መስሎኛል። ሱሱ ባሰ። ቻይና እንግዲህ በጣም በእንደዚህ አይነት አቅጣጫ በጣም ፍሪ ነው። ስፔሻሊ አሁን በሲጋራ አቅጣጫ ኢቨን ሆቴል እንኳን ምግብ እስከሚመጣ አስተናጋጁ ሲጋራ የሚጋብዝበት ከተማ ነው። በጣም ነፃ ነው በዚህ አቅጣጫና የሲጋራው ሱሱ በጣም ከፍ አለ። ጭራሽ ብሎ ደግሞ አልፌ በጣም እዛ ፎርቢድን የሆነ ሱስ አለ፣ የአሺሽ ሱስ። ወደዛ ሱስ ውስጥም ደግሞ መግባት ጀመርኩኝ ማለት ነው። ቻይና አሺሽ አለ። እሱ ተጀመረ። ከዛ መጠጥም ደግሞ አለ። እሱም ውስጥ ጠልቄ የገባሁበት ኦልሞስት እዛም 1 አመት ከተማርኩኝ በኋላ በዚሁ በሱስ ምክንያት ደግሞ ድጋሚ ከዛም ተባረርኩኝ ማለት ነው። ከ1 አመት አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ከዚህ ላይ ግን ሰይፉ ፋንታውን ተሳስተዋል ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? ኦልሬዲ ልጁ ከመጠጥ ሱስ ወጥቶ ከችጋር ወጥቶ ከድህነት ወጥቶ ደህና ደረጃ ደርሶ ማሻአላ ተባረክ ረህማን። ለምንድነው ሰይፉ ፋንታውን ከቃለ መጠይቁ ላይ ደጋግሞ የሚነግረው? ድህነቱን እኮ አውቆ መጥቶ የተናገረው እሱ እንጂ ሰይፉ አይደለም የሚያውቀው። ሰይፉ ጠንቋይ አይደለም የሚያውቀውና አንዳንዴ የሆነ ሰዎች መጥተው እውነትን ሲናገሩ እነሱን ለማሸማቀቅ የምናደርገው ነገር ጥሩ ነው ብዬ አላስብም። ለምን ካላችሁ ሰይፉ ፋንታውን እዚህ ትልቅ ሾው ነው የሚሰራው። ሲጀመር እንደዚህ መደጋገም አለበት ብዬ አላስብም። ለምን ካላችሁ ኦልሬዲ ልጁ ተናግሮታል። ከሱስ አውጥተሽ ከሶስ እንደዚህ ብለሽ ከምናወጥተሽ እንዴት ልታገቢው ቻልሽ? ፍቅር ካለ ምን ችግር አለ? ማንኛችንም እኮ ገንዘብ ይዘን አይደለም የተፈጠር ነው። ማንኛውም ሰው ወላሂ የራሱ ታሪክ ያሳለፈው አለ። ሁላችንም እኔ ራሱ ያሳለፍኩትን ታሪክ ብነግራችሁ ወላሂ ለአዚም ታለቅሳላችሁ። አንድ ሙሉ መጽሐፍ ይወጣዋል። ገባችሁ አይደለ? ለምን ሁላችንም የየራሳችን ታሪክ አለን። በዚች እንግዲህ በእኔ እድሜ ብዙ ነገር አይቻለሁ፣ በጣም ብዙ ነገር። ግን እኔ ከሁሉ ማስታውሰው ምን እንደሆነ ታውቃላችሁ? ከሆነ ሰው ቤት ሂጄ ማለት ነው ምን አሉ መሰላችሁ? አረቺ በቃ ስትበላ ምግቡን እንዳጨርስብን ብለው እያወሩ የሰማዋቸው ሰዎች አለ። ከምሬ ነው የምነግራችሁ ወላሂ። ከፈለጉ አሁን እኔ እንደው እዚህ ከቤቴ ቢመጡ እኔ በመግባቸው ደስ ይለኛልና አንዳንድ ሰዎች ማልፍልህ ይመስላቸውና ክፉ ነገር ይናገራሉ። ያንም ነገር አልፎ ነገጧ ትልቅ ደረጃ ትደርሳለህ። ልክ እንደዚህ ወንድሜ ማለት ነው። ይህ ወንድሜ አሁን ምንድነው የመጠጥ ሱስ ነው ለዚህ ሁሉ ደረጃ ያበቃው። አልሐምዱሊላህ። ግን የሶሻል ሚዲያ የመዳም ቅመሞች ላይ ነው ይሄ ሰውዬ እንደዚህ የደረሰው። ገባችሁ አይደለ? ሶሻል ሚዲያ ላይ እህቶች ወንድሞች፣ እንደዚሁም የኢትዮጵያ አርቲስት በሙሉ በማን ነው ያለው? በመዳም እህቶቻችን ቪው በምን ማን ነው የሚረዳው? አብዛኛውን የኢትዮጵያን ህዝብ ከሰይፉ ፋንታውን ጀምሮ የኢትዮጵያ የመዳም ቅመሞች ናቸው። ወላሂ ከምሬ የምነግራችሁ። ግን ሰይፉ እዚህ ላይ በጣም ደጋገምከው። እንደ በቃ ልጁ እኮ ወጥቶበታል። ያሳለፈው ታሪክ እኮ ነው ታሪክ።
ምን ነው አንተ ራሱ ተናግራል። የኢትዮጵያ ፊልም መጀመሪያውን አይተን መጨረሻውን እናውቃለን ብለሃል አይደለ? ስለዚህ አንዳንዴ ለምንድን ነው ሰዎች መተው እውነታቸውን ሪል ላይፋቸውን መተው ሲናገሩ ለምንድን ነው ደጋግመህ የምትናገር? ሁለተኛ ደግሞ እንዴት ዳሃ ሆኖ እንዴት አጥነሽ ልታገቢው ቻልሽ ብለህ የምትል ራሱ በጣም ይደብራል። ወላሂ የደበረኝ ፓርት ስለሆነ ነው። እና ሰይፉ ፋንታሁን ይህን ነገር ቃለ መጠየቅ ስታርግ ለሰዎች ያሳለፉትን ነገር አትደጋግም፣ ጥሩ አይደለም። በዚሁ አጋጣሚ የመዳም ቅመሞች ተስፋ የቆረጣችሁ ካላችሁ ራሳችሁን ለማጥፋት ራሳችሁ ከሱስ ውስጥ ያላችሁ ብዙ ያላችሁ ከዚህ ወንድማችን መማር አለባችሁ። ወላሂ ከምሬ ነው የምነግራችሁ። ይሄ ሰውዬ ለብዙ ሰው ህይወት ማስተማሪያ ይሆናል። እኔ ራሴ ከትናንትና ጀምሮ ቁጭ ብዬ ነው በቃ ማለት ግማሹን እኔ ያሳለፍኩት ታሪክ ስለሆነ አንዳንድ ሰዎች በቃ ነገ ትልቅ ደረጃ ማደርስ ይመስላቸውና ደርሰህ ሲያዩ የሚናደዱ የሚበሳጩ ምናምን ሰዎች አሉ። ገባችሁ አይደለ? ስለዚህ በቃ ብቻ ነው ያላቅም። እኔ የተሰማኝን ተሰምቶኛል። በጣም ነው ግን ያሳዘነች ልጅቱ። ይመቻት። እንደዚህ የተወለወለ የሆነ ወንድ ከጎዳና አንስታ ምን ብላ በችግሩ አልፋ ስንት ሙጣና መከራ አልፋ ለዚህ ሁሉ ማብቃት ማለት እኔ እንጃ ወላሂ ምንም አልልሽም እህቴ። ማህፀንሽ ይለምልም። ከምሬ ነው የምነግራችሁ። በጣም ያስደሰተኝ ኢንተርቪው። እኔ እንዲያውም ሰይፉን አልከታተለውም ለምን እንደሆነ አላውቅም። አጋጣሚ ባሌ ከፍቶ ሲያዩ አይቼ ነው እንደገና በቴሌቪዥን አድርገን ስናየው አለቀስን። ታሪኩ አሳዘነኝና ወንድሞቻችን ደግሞ ሱስ ውስጥ ያላችሁ ያልተሳካላችሁ ምናምን ተስፋ አትቁረጡ። ከዚህ ልጅ ተማሩ። ግን መማር ያስከብራል የሚለው ነገር ግን አንዳንድ ሰዎች ማለት ነው እናንተ እየተማራችሁ እናንተን ለማስረጀት የሚጥሩ ሰዎች አሉ። አንዳንድ ሰዎች ደግሞ እንደዚህ ጀግና ሆኖ ታያላችሁ። ለማንኛውም በዚሁ አጋጣሚ ልንገራችሁ፣ በተለይ ኢትዮጵያ ያላችሁ ተስፋ የቆረጣችሁ ጫት የምትቅሙ የተለያየ ሱስ ያለባችሁ ሰዎች ከዚህ ሰውዬ ተማሩ። ሱስ አቁሙ። ሱስ ለማንም አይጠቅምም፣ ግን ሱሰኛ አይመስልም። እውነት ለመናገር ወላሂ አስባችሁታል? በዚህ ደረጃ የተወለወለ ብርጭቆ መስሎ ነው የመጣው። እኔ በቃ ሁል ጊዜ ጧት እንትን መብላት አለብኝ። አቮካዶ ለሰውነት በጣም አሪፍ ነው አሉ ነው ያልኩ ደግሞ አሉ። እና በዚሁ አጋጣሚ ከምር እዚህ ነገር ብዙ ትማሩበታላችሁ። ሶሻል ሚዲያ ላይ ምን ያክል ተጽዕኖ ፈጣሪ እንደሆነ ሰው ከሰራችሁበት ምን ያክል ገንዘብ እንደምታገኙበት ጊዜያችሁን ሰዓታችሁን ታይማችሁን ከተጠቀማችሁበት ምን ያክል ትርፋማ እንደምትሆኑ እኔ እዚህ ላይ ተረድቻለሁ።